እንኳን የሰው ልጅ አይደለም ለእንስሳ የሚጨነቅ ዲን የሰው ልጅን እንዴት ነው? ዛሬ ግን እስላም ላይ የተለያየ ታፔል ላይ ይለጠፋል እንዲህ ያሉ አንድ ነፍስን ያዳነ የዓለም ህዝብን እንዳዳነ ይቆጠራል። የኢስላም አስተምሮ ነው። የሁለት ደካማ ሰዎችን ገንዘብ የሚበላ ወንጀለኝነቱን ወደ አንተ አስጠጓለሁ እከሰዋለሁ። ማን? የየቲምን ገንዘብና የሴትን ገንዘብ የሚበላ። ስለዚህ ሽርክ የሚባለው ነገር ልንጠነቀቀው ዱዓ ልናደርግበት የሚገባ ያ አላህ አውቆ ከማጋራትም ሳላው ከማጋራው ጠብቀኝ እንበል። ይሄን ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ላ ማኒዐ ሊማ አጣህ ولا راد لما قضاه وأشهد أن لا إله إلا الله وحده لا شريك له ولا معبد بحق سواه وأشهد أن محمدًا عبد الله ورسوله ومصطفاه صلى الله وسلم وبارك عليه وعلى آله وأصحابه ومن والاه أما بعد فالسلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። እጅተኒቡ ሰብዐል ሙቢቃት፣ ሰባት አጥፊ የሆኑ ከባባድ ወንጀሎችን ተጠንቀቁ። እጅተኒቡ ሰብዐል ሙቢቃት፣ ሰባት አጥፊ ከባባድ አውዳሚ ዱንያ አኺራችሁን ሊያበላሽ የሚችሉትን ወንጀል ተጠንቀቁ ይሉናል ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም فيما رواه البخاري ومسلم عن ابي هريره رضي الله عنه ان النبي صلى الله عليه وسلم قال اجتنبوا سبع الموبقات قالوا يا رسول الله وما هن؟ قال الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحسنات المؤمنات الغافلات. እነዚህ ሰባት ከባባድ ወንጀሎች ዛሬ ላይ እንደ ቀላል እየታዩ ያሉት ረሱል አለይሂ ሰላቱ ወሰላም ለነዛ ምርጥ ብርቅዬ ትውልድ ከዘመኔ ካሉት ምርጥ ትውልድ ኸይሩል ቀርኒ ብለው ከተናገሩት እኔ ያለውበት ብለው በተናገሩበት ትውልድ ያ ምርጡ ትውልድ ሰሃባዎች፣ የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች፣ የሳቸውን ባህሪ የተላበሱ ምርጥ ትውልድ ባለበት እጅተኒቡ ሰብዐል ሙቢቃት፣ ሰባት አጥፊ ከባባድ ወንጀሎችን እራቁ ሲሉ ሰሃቦቹ ቃሉ ያ ረሱላላህ ወማ ሁነ? እነማን ናቸዋል? ሰሃቦችን ያስጨነቀ ከባድ ጉዳይ እኛ ጋር ቀላል የሆነ አላህ ይታረቀን፣ አላህ ያግራልን። እነማን ናቸዋል? የመጀመሪያው አሽርኩ ቢላህ፣ ሽርክ ነው፣ በአላህ ማጋራት። አዎ ሽርክ። ዛሬ ላይ ስለ ሽርክ ሲነገር አንዳንዱ ሰው ምንድነው ይላል። ኑህ አለይሂ ሰላም 950 ዓመት የለፉበት፣ ረሱል አለይሂ ሰላቱ ወሰላም 23 ዓመታት የለፉበት እኮ ነው። 10 ዓመት እኮ 30 ሳይመጣ በፊት የነበረ አስተምሮ ቢሆንም ከአኽላቅ ጋር ሌላውን 13 ዓመታት ቀረ ማለት አይደለም፣ ሲያስተምሩት የነበረ ነው። ቁርአን ከመጀመሪያው እስከ መጨረሻው ብታዩ ይህ ነው። ፋቲሃ ጀመረ ኢያከ ነዕቡዱ ወኢያከ ነስተዒን። ሱረቱ ናስ ብትመለከት ቁል አዑዙ ቢረቢ ናስ፣ በሰዎች ጌታ እጠበቃለሁ በል። በጠንቋይ እጠበቃለሁ እንዳትል፣ በአድባር በቆሌው እጠበቃለሁ እንዳትል፣ በሸሆች እጠበቃለሁ እንዳትል፣ በአላህ እጠበቃለሁ በል። ከመጀመሪያው እስከ መጨረሻው ያስተማረው ጉዳይ ቢኖር በዋናነት ይህ ጉዳይ ነው። ሽርክ ቀላሉ ነዋል። ሽርክን ከባድ እኮ የሚያደርገው ሰው ወንጀል ሰርቶ አላህ
የሰራውን ወንጀል ቅጣት ያህል እንደመጠኑ ይቀጣውና ረሕመት አድርጎለት ጀነት ያስገባዋል። ሽርክ ግን አልደራደርበትም አለ። አላህ ነው ያለው፣ ካሚል አይደለም ያለው፣ ነብዩ አይደለም ያለው፣ አላህ ነው ይህንን መጀመሪያ ያለው። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያገሩትን አንድንም አካል አልምርም ያለውን ትምራለህ ማለት ትችላለህ? ለዚህ እኮ ነው አንድ ዳዒ አንድ ነገር ሲናገር ልቤን ነካኝ። ከውጭ ሀገሮች ምንድነው ልቤን የነካኝ? በጣም እያለቀሰ እንደው ኢማንን አተህ መሞት ከባድነቱን እየገለጸ እኔ ያለ እናት አባቴን አላህ ይማራቸው ማለት አልችልም። ለምን? ኢማንን ይዞ አልሞቱም ማለት እኔ አልታደልኩም ማለት እኛው እንኳን በኢማን የሞቱብን እናት አባቶቻችን አላህ ይማራቸው፣ አላህ የጀነት ይበላቸው ማለት እድለኝነት ነው መባል እድለኝነት ነው። ረሱል ዓለይሂ ሰላቱ ወሰላም አቡ ጣሊብን እኮ እስትግፋር እንዳያደርጉ ተከለከሉ። ለአቡ ጣሊብ ኢብራሂም ዓለይሂ ሰላም ለአባታቸው አዘር እስትግፋር አደረጉ። መጀመሪያ ሲከለከሉ ተቆጠቡ። አያችሁ ከባድነት። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን። ለነቢይም ሆነ ለነዛ ላመኑት በአላህ ላይ ላጋሩት አካል እስትግፋር ምህረትን መጠየቅ አይፈቀድም አይገባም ማለት። አቡ ጣሊብ ሲሞት እስከምከለከል ድረስ እስትግፋር አደርግለታለሁ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ሲሉ ሰሓቦቹ በኩፍር የሞቱባቸው እናት አባቶቻቸውን ዱዓ ማድረግ ጀመሩ፣ እስትግፋር ማድረግ ጀመሩ። አላህ ለነቢይም ሆነ ለነዛ ላመኑት አይፈቀድም ማለት ምንድነው? ሽርክ ላይ ወድቀ መሞት ከባድ ነው። ስለዚህ ልንጠነቀቀው ሁሌ ጠዋት ማታ ዱዓ ልናደርግበት የሚገባ ወላሂ ትልቁ ጉዳይ ነው። ሽርክ ከካንሰር የባሰ ነው። አላህ አልምርም ያለውን ነገር እንዴት እንደቀላል እናየዋለን። ዛሬ ቀላል ሆኗል ወላሂ። ጠንቋይ ቤቱ በፊት ሴቶች እናቶች ይታለላሉ፣ እነሱ ነበር የሚሄዱት ይባላል። ዛሬ ወጣቱ እየተመላለሰ አይደል እንዴ? መስተፋቅር እያለ ያሰራ አይደል እንዴ? የወደድኳት ልጅ እምቢ አለችኝ ብለው መስተፋቅር ዱዓ ማድረግ ሲገባው ያ አላህ ምን አይነት ውድቀት ላይ እንዳለን አያችሁ። እጅተኒቡ ሰብዐል ሙቢቃት ያሉት ነብዩን ሽርክ ነው በአላህ ማጋራት። ሽርክ ብዙ አይነት ነው። በአላህ ማጋራት የሚባል ለአላህ የሚገባውን ነገር ለሌላ አካል ቆርሶ መስጠት ሽርክ ነው። ዱዓ ምንድን ነው? ዒባዳ ነው አይደል? ከአላህ ውጭ ሌላን አካል ስጠኝ ማለት እንችላለን? አንችልም እኮ። ሊሰገድለት የሚገባው ማን ነው? አላህ። እርድ ስናርድ ቢስሚላህ አላሁ አክበር። ከአላህ ውጭ ይቻላል? አይቻልም። ቀናቶች የማን ናቸው? የአላህ። የሆነችን ቀን ለሌላ አካል መስጠት እንችላለን? አንችልም። ቢቻል ኖሮ ወላሂ ቢቻል ኖሮ ለማን እንሰጥ ነበር? ለነቢዩ ሰለላሁ ዐለይሂ ወሰለም እንሰጥ ነበር። ግን አላህ አልፈቀደም። ለአላህ ብቻ ነው። ከአላህ ውጭ ለማንም ምንም መስጠት አይቻልም። ዛሬ አላህ ይጠብቀን። አንዳንድ ሰው እንደው ባለማወቅም በመሳሳትም ዛሬ የጅላኔ ቀን ነው። አብዱልቃድር ጀላኒ ወንድሞች፣ እህቶች፣ አባቶች ስሙኝ። አብዱልቃድር ጀላኒ ዓሊም ናቸው። የረሱልን ዓለይሂ ሰላቱ ወሰላም መንገድ ይዘው የሄዱ የተውሂድ አምባሳደር ናቸው። አላህም በብቸኝነት የተገዙ ዛሂድ፣ ዱንያ ከውስጣቸው የወጣ ትልቅ ዓሊም ናቸው። አብዱልቃድር ጀላኒ ትልቅ ዓሊም ናቸው። አብዱልቃድር ጀላኒ ዛሬ የጅላኔ ቀን። አብዱልቃድር ጀላኒ ዱንያን የወጣ የሚያጅባችሁ ከህንድ ወደ ባግዳድ መርከባቸው ተጭነው ሲመጣ ዕቃ የጫነ መርከብ አገልጋያቸው መጥቶ መርከቡ ሰመጠ አላቸው። አሰቡና ምን ብለው ከዛ በኋላ አልሐምዱሊላህ አሉ። ሄደ። ጥቂት ሰዓት ቆይቶ መጣና በመዋከብ ምን በማለት የእርሱ አይደለም የሌላው ነው የእርሱ ደህና ነው አላቸው። አሁንም አልሐምዱሊላህ አሉ። ግራ ገባው ይሰው። ቅድም ጠፋ አልሐምዱሊላህ፣ አሁን ተረፈ አልሐምዱሊላህ። ጉዳዩ ምንድነው አላቸው። ቅድም ሰመጠ ስትለኝ
ንብረት ወደመ ስትለኝ እንደው ዱንያ ልቤ ላይ ናት ወይስ እጄ ላይ እያሰብኩ ነበር። ሳስበው አልহামዱሊላህ እጄ ላይ ናት። ተመለሰ ስትለኝ አሁንም ምንድነው አልহামዱሊላህ ለኢን ሸከርቱም ለአዚደነኩም። አሁን እኛ ቅብላ የጠፋብን ምንድነው? ዱንያ እዚህ ውስጥ ገባች ልባችን ውስጥ፣ ዲናችን በእጃችን ሆነ። ዲኔውን ነገር ሆነ አላህ አለው ከንፈር እንመጣለን። መስጊድ ፈረሰ ከንፈር እንመጣለን። ረሱል ተሰደቡ ከንፈር እንመጣለን። አላህ ላይ የሆነ ነገር ከንፈር እንመጣለን። ልክ ዱንያዊ ነገር ሲጎልብን ላኢላሃ ኢላላህ ያዙን ልቀቁኝ ፈተናው እንደወቃ አላህ ከኔ ውጭ ሌላ የሚታየው የለም ይላል አደብ የሌለው ሰው። የሆነ ነገር በላው ፈተናው ሲበዛ ዱንያ ሁሌም ልባችን ውስጥ ተቀመጥ። ዲን የሚባለው ነገር ቀላል አይደለም። እኛ እንወቅ። ለኢስላም ሰራንም አልሰራንም፣ ለኢስላም የሆነ ነገር አበረከትንም አላበረከትንም፣ ወላሂ ኢስላም በራሱ ከፍ ያለ ነው፣ ይጓዛል። አላህ ከፈለገ ዲነል ኢስላምን ينصر هذا الدين برجل ፋጅር በሆነ ሰው አላህ ከፈለገ ዲኑን ይረዳዋል። ፋጅር በሆነ ሰው እኔ ግን ለኢስላም አልሰራም ምንም አልልም ብል እዋረዳለሁ። ለኢስላም በሰራው ቁጥር እከበራለሁ፣ ደረጃ ይከፍላል። ይሄን ወቅ ለኢስላም በሆነ ነገር ባበረከ ቁጥር ከፍላለሁ፣ ለኢስላም አልሰራም ስል እዋረዳለሁ። ስለዚህ ሽርክ የሚባለው ነገር ልንጠነቀቀው ዱዓ ልናደርግበት የሚገባ ያ አላህ አውቆ ከማጋራትም ሳላው ከማጋራው ጠብቀኝ እንበል። ይሄን ያስተማሩት ረሱል ሰለላሁ ዐለይሂ ወሰለም ናቸው። አንድ ቀን ተናገሩ ሽርክ ከባድ መሆኑን። ጥቁር ድንጋይ ጉንዳን ጨለማ ላይ ቢሄድ የሚመለከታት አለ፣ የሚያያት አለ፣ ኮቴዋ የሚሰማ አለ ከአላህ በስተቀር። ሽርክ ማለት እንዲህ ነው የሚገባው ሲባሉ ሰሃቦቹ ደነገጡ። ታዲያ ምን እናድርግ? ጠዋት ማታ ዱዓ አድርጉ። ምን አይነት ዱዓ? አላህ ወይ አንተ ላይ አውቆ ከማጋራት ባንተ ተጠበቃለሁ፣ ሳላውቅ ያላጋራውትን ማረኝ። እነዛን ምርጥ ትውልዶችን በዚህ መልኩ ነብዩ ሰለላሁ ዐለይሂ ወሰለም እንዲጠነቀቁ ካስተማራቸው ዛሬ ስንቱ ነው በዚህ ላይ ተጨማለቀ ያለው? ሸሆቹ ደረሱልኝ ይላል፣ ቀብር ይሄዳል፣ ቀብር ላይ የሆነ ነገር ያርዳል። የቀብር ሰዎች ወንድሞች አቅላችን የት ሄዶ ነው? የቀብር ሰዎች እኛን ይከጅላሉ። ምን አላህ ይርሐመው፣ አላህ ይዘንለት፣ የጀነት ያድርገው ብሎ ዱዓን ያደርግላቸው ይፈልጋሉ። እንኳን ለኛ ሊረዱ እንኳን እኛን ሊጠቅሙ አይችሉም። በቃ ከስራቸው ጋር ተገናኝተዋል። በአላህም ነው ሙስሊም ሆኖ ከሄዱ ዱዓ ማድረግ ነው እኛ ላይ የሚጠበቅብን። ሷሊሆችን ደጋጎችን እንወዳለን፣ ካልወደድንማ ኢማናችን ጥያቄ አለው። አላህ የሚወዳቸውን ካልወደድን ደጋግ ሰዎችን እንወዳለን፣ እናከብራለን፣ ዱዓ እናደርግላቸዋለን፣ ግን አንለምናቸውም። ቀብራቸው ላይ አናርድም፣ ቀብራቸው ላይ እንትን አንልም። ወዴት እየሄድን ነው? እኔ ሰው አቅሉ በጣም የሄደ መሆኑን በጣም በቃ በዚህ ጉዳይ በደንብ መነገር አለበት ብዬ ያመንኩት እስር ቤት ባለበት ሰዓት ነበር። እስር ቤት ያለን ሰዓት ላይ የሆነ አባባ የሚባል ሰው ታስሮ ነበር አይደል? ያንጓለለ አሁን አወቃችሁት? በጣም ያጅባችሁ ሰው ጀዝባ መሆኑን የምትመለከቱት ይሄድና እሱ ታስሯል፣ ከስራ አልወጣም፣ ምፈታበትን ቀን ንገረኝ ብለው መዳፋቸውን ይሰጡታል። የሚያጅብ እንዲያይና ያንተ ቆይ ማን ነው ስሜ ከሌ ነው፣ በቃ ባንተ ስም በፊደሎቹ ነግርሃለሁ፣ ትንሽ ቆይተና ይላል። ሰውየው ምን አይነት ማጭበርበር እንደሚሰራው ታውቃላችሁ? እዛ ያሉትን ጥበቃ ፖሊሶችን የሆነ ብር ይሰጥና የከሌ መፈቻ መቼ ነው ይጠይቃል። እዛ ኮምፒውተር ላይ ከተገባ ከሌ በዚህ ቀን ከገባ የፍርድ ለምሳሌ 6 ዓመት ከተፈረደበት 2 ዓመት አሞክሮ ይነሳል፣ 4 ዓመት ይታሰራል። ያን ያስብና እንዲህ ነው ይሉታል፣ ና ይለዋል። በዚህ ምክንያት አንተ ከዚህ ሰዓት እስከ ሰዓት ትወጣለህ፣ በዚህ ቀን ነው ይለዋል። ይሄ ሞኝ እውነት ነው እንዲህ ያለኝ ብሎ ለማረጋገጥ እሱ ደግሞ ቢሮ ይሄዳል። መጀመሪያ ቢሮ መሄድ ሲገባው ቢሮ ሲሄድ እውነትም ከሱ ጋር ተመሳሰለ። ኧረ እውነትም ይሄ አባባ ወልዩ ይላል። ላኢላሃ ኢላላህ። ጠንቋዮችን ሁሉ ማንም ጠንቋይ ብሎ የሚጠራ የለም። ማንም አባባ ወልይ ሸሆች ናቸው፣ ትልቅ ሰው ናቸው፣ አውሊያ ናቸው፣ እንዲህ ነው። ጠንቋይ ብሎ የሚጠራ የለም። ጠንቋይ ነው፣ ምንም የሚያስፈራ ነገር፣ አጭበርባሪ ነው፣ ሀገርን የሚያበጣብጥ፣ ሰው ከሰው የሚያበጣብጥ፣ ጎረቤት ከጎረቤት የሚያጣላ አጭበርባሪ ነው ጠንቋይ። ታዲያ ጠንቋይ ጋር ዛሬ መሄድ የለም?
በአንድ ወቅት የተከራየሁበት ቤት ላይ ፊት ለፊት ጠንቋይ ነበረ እና ከራየኝ ሰውዬ ሱቁ ላይ የኔ እኮ ካርድ ክፍል ናት አለኝ። ካርድ ክፍል? አዎ። ምን የምን ካርድ ክፍል? እኔ ጋር ሰንደል ሳይገዛ ማንም እዛ ቤት አይገባም አለ። ሊፈተነ የአንድ ብር ሰንደል ያዛል። ጠንቋይ እንደዛ ነው። የአንድ ብር ሰንደል። ከዛስ ሰንደሉን ይዞ ተንበርክኮ ይገባል። ወጣት እኮ ነው የሚገባው የሚወጣው። ሱብሃንአላህ። ታዲያ በዚህ ሁኔታ መሞት አኺራን ያበላሻል። እንደው ሽርክ ላይ ሆኖ መጥፎ ስራ ላይ ሆኖ ግን መልካም የሰራ ሰው የለም አለ እኮ። ማን? አቡ ጣሊብ አልሰራም? ከነብዩ ጀርባ አልሆነም? ለእስላም መከታ አልሆነም? ነብዩ ዲናቸውን እንዲያስተላልፉ አላደረገም? አቡ ጣሊብ አድርጓል። አብሽር ወንድሜ ልጅ ከጎንህ ነኝ፣ አንተን ማንም አይነካም፣ የፈለግከውን በል አለ አቡ ጣሊብ። ግን ላኢላሃ ኢላላህ ስላላሉ ወደ ጀሃነም ነው የሄዱት። አላህ በዝምድና አይደለም። መን በጣ ቢሂ አመልሁ ለም ዩስሪዕ ቢሂ ነሰብሁ። ስራው ወደኋላ ያስቀራው ሰው የዘሩ ምንነት ወደፊት አያስኬደው። ስራዬ አባቴ ሼክ ስለሆነ አባቴ ትልቅ ዓሊም ስለሆነ እኔ መጥፎ ከሆንኩኝ መጥፎ ነኝ። የኑህ ሚስት ወደ ጀሃነም ነው የሄደችው። የሉጥ ሚስት ወደ ጀሃነም ነው የሄደችው። የኑህ ልጅ ወደ ጀሃነም ነው። የኢብራሂም አባት አዘር ወደ ጀሃነም ነው የሄደው። በምን? በሽርካቸው አላህን ስላጋሩ። ስለዚህ በአላህ ማጋራት የሚባለው እንደ ቀላል አንየው። ከዚህ ጋር ተያያዘው የኩፍር አካል የሆነ ሁለተኛው ወንጀል ሲሕር ነው፣ ድግምት። ዛሬ በጣም የተንሰራፋ ሰው ቀልቡ የቆሸሸበት ሒስድ፣ ምቀኝነት የታወረበት በንግድ ጓደኛው ሲበልጠው፣ ጎረቤቱ የሆነ ቦታ ሲያድግ፣ አንዷ ልጇን ስትድር እዚችኛዋ ልጇ ካላገባት መተት ልታሰራ ትሄዳለች፣ ጠንቋይ ቤት ትሄዳለች። ጠንቋይ ቤት መሄድ ደግሞ ኩፍር ነው። የቁል ረሱሉ ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደነገሩን ምን አሉ? መን አታ ካሂነን አው ዓራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ ጠንቋይ ቤት፣ የሩቅ ሚስጥር አውቃለሁ ብሎ የሚናገር ቤት፣ እዛ ቤት ሄዶ እውነት ነው ብሎ ያረጋገጠ ሰው ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም፣ በሙሐመድ በተወረደው ቁርአን ክድዋል አሉ። ጠንቋይ ምን ሊያቅ? እንዳልኳችሁ ነው። አባባ የሚባለውም ስንት አርቲስት ባለስልጣን፣ በነገራችን ላይ ባለስልጣን ዙሪያቸው ላይ ጠንቋዮች ደጋሚዎች አሉ፣ ዓለም ላይ ጭምር። ፊራውን ላይ ዙሪያው እንደነበረው ለስልጣናቸው ስለሚሰሙ። ዛሬ ድግምት ግን በቀል በመበላሸት የተነሳ ሰው ጠንቋ ቤት ይሄዳል። ምን ወንድሙ ላይ ድግምት ሊያሰራ፣ በትምህርት በለጠው፣ ለምን በለጠኝ በድግምት አስሮ ያስቀምጠዋል። ከንግድ ዓለም እንዲወጣ፣ ከትዳሯ እንድትፋታ፣ ከቤተሰቦቹ ጋር እንዳይስማማ እንዳትስማማ አድርገው ሲሕር ያሰራሉ ደጋሚዎች፣ መተተኞች። ለዚህ ግን መድኃኒቱ ሁሌም ጠዋት ማታ ዚክር እንድናደርግ፣ በየሰላቱ ደግሞ ከሰላት በኋላ እንድንቀራቸው የታዘዝናቸው አዝካሮች፣ የቁርአን አንቀጾች፣ ሱራዎች አሉ። ከነዚህ መካከል እነዚህ ሶስቱ ሱረቱ ኢኽላስ፣ ሱረቱል ፈለቅ፣ ሱረቱን ናስ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ እንቀራለን። ወሚን ሸሪ ሐሲድን ኢዛ ሐሰድ፣ ምቀኛ በተመቀኘ ጊዜ በማን እጠበቃለሁ? በአንተ እጠበቃለሁ። በማን? በአላህ ሱብሓነሁ ወተዓላ። አዝካሩ ሰባህ ወልመሳ እኛ ላይ ይብዛ። ከቁርአን ጋር ያለን ግንኙነት ይጠናከር፣ ከአላህ ጋር ያለን ግንኙነት ይጠናከር። የዛ አይነት ሙተወኪል ጀግና በዓቂዳው ሙሉ ያማረ ሰው ከዚህ ነገር የራቀ ነው። ገና ከቤት ስትወጣ በዱዓኗ ቢስሚላህ ተወከልቱ አለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ብለህ ስትወጣ በአላህ ተመክቻለሁ፣ ኃይልም ብልሃትም ከሱ ውጭ ማንም የለም ብለህ ስትወጣ ጂኒው ጭምር አንተ ሊለክፍል የመጣ ጂኒ ለጂኒ ይነጋገራል። ይህ ሰው የተጠበቀ በአላህ የተመካ ከሱ ምን አለህ ይሏል። አይችልም አንተ ጋር መድረስ። ለምን? አንተ ዛኪር ነህ፣ አላህን የምታወሳ ነህ። ጠዋት ማታ አላህ የምታወሳ በዘፈን የታወረ ዘፈን ውስጡ ያለ ሁሌም የሚዘፈን የሚጨፍር ምን ሁሌም ሸይጣን የሱ ጓደኛው ነው፣ ከሱ ጋር የለይም። የሸይጣንን ዘፈን ነው የሚዘፍነው፣ የሸይጣንን ነው የሚናገረው። በሸይጣን
ሸይጣን በሱ አንደበት እየተናገረ ነው። ስለዚህ ሲህሩም ከከባባድ ወንጀል ሲህር መስራትን ማሰራትን ያከፍራል፣ ከባድ ነው። በዑመር ኢብኑ አልኸጣብ ዘመን ሳሂሮች እኮ አንገታቸው ነበር የሚቆረጠው። ለምን? ማህበረሰብን የሚበክሉ ስለሆነ፣ የማህበረሰብ ጠንቆች ስለሆኑ። ስለዚህ የመጀመሪያው ሁለተኛው የኩፍር ስራ ናቸው። እስልምናን የሚሸረሽርብህ ስራ ነው። ላኢላሃ ኢለላህ ማለት ቀላል አይደለም። የላኢላሃ ኢለላህ ክብር ከባድ የሆነ ለዚህ ነው። መን ቃለ ላኢላሃ ኢለላህ ሐሩመ ማሉሁ ወደሙሁ ወዕርዱሁ። ላኢላሃ ኢለላህ ያለ ደሙ፣ ገንዘቡ፣ ክብሩ የተከበረ ነው፣ ከባድ ነው፣ ሐራም ነው የተባለው የላኢላሃ ኢለላህን ከባድነት ነው። ላ የለም ኢላህ አምላክ ኢለላህ ከአላህ በስተቀር ላ ማዕቡደ ቢሐቅን ኢለላህ በእውነት የሚመለክ ከአላህ ውጭ ማንም የለም። በውሸትስ ብዙ አለ። ህንድ አገር ሂድ፣ አይጥ ይመለካል፣ ላም ይመለካል። የላሟን ሽንት እንደ ተበሩክ አድርገው ይቀቡታል፣ ይጠጡታል። ህንድ ላይ ብዙ ጊዜ የሂንዱይዝም እምነት ተከታዮች አይታቸዋል። ከህንድ ሙስሊሞች ጋር ብዙ ጊዜ ይጋጫሉ። በምን? አምላካችንን አረዱብን እያሉ። ማኗን? ላሟን ስለታረደች። ሱብሃንአላህ። ድንቁርና። የበፊት ዘመንም በተምር ጣዖት ይሰራሉ፣ በተምር። ከዛስ በሰላም አስገባኝ፣ በሰላም ጠብቀኝ፣ ሰላም አውለኝ ብሎ ተምሩን ይማጸነዋል። ከዛ እየሄደ መንገድ ላይ ሲርበው ደግሞ ተምሩን ይበለዋል። የዛ አይነት ድንቁርና ያለፈበት ዘመን አለ። ያንን ድንቁርና ነው ነብዩ ሰለላሁ ዐለይሂ ወሰለም ከስር መሰረቱ ያጸዱት። አምልኮ የሚገባው ለአላህ ነው፣ ለአላህ አይደለም፣ ለአላህ ነው። ሰማይ ምድርን የዘረጋው ማን ነው? አላህ። አላህ እኮ በዚህ ቋንቋ ነው የሚያናገረን። ያ አዩሃ ናስ፣ እናንተ ሰዎች ሆይ አዕቡዱ ረበኩም፣ ጌታችሁን ተገዙ። አለዚ ኸለቀኩም፣ ያ የፈጠራችሁ፣ የፈጠረን አላህ ነው። ወላሂ ያስገኘን አላህ ነው። እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር ከዛች ፍቶት ጠብታ አላህ አስገኝቶናል። ድንቅ ተአምር ነው፣ ድንቅ ተአምር ነው። ከፍቶት ጠብታ፣ ይሄ ራሱ ልዩ ድንቅ ተአምር ነው እንጂማ አላህ ከዛ በላይም ችሎታ አለው። ቻይ ነው በሁሉም ነገር። ኩን ፈየኩን፣ ሆን ሲል የሚሆን። የሰው ልጆች በአራት አይነት ሁኔታ አላህ ፈጠራቸው። አባታችን አደምን ከአፈር ፈጠረው፣ ካለ ምንም ነገር አላህ አስገኘው። ሐዋን ደግሞ ከወንድ አስገኘ። ከማን? ከአባታችን አደም ጎን። የሰው ልጆችን ከእናት ከአባት አድርጎ በፍትወት ጠብታ ሶስተኛው አፈጣጠር። አራተኛው ዒሳ ብኑ መርየምን ከመርየም ከእናት ብቻ አላህ አስገኘው። የዒሳ ብኑ መርየም አፈጣጠር ድንቅ ተአምር ነው። ከዛ በላይ ግን የአደም አፈጣጠር ድንቅ ተአምር ነው። ለምን? ያለ እናትም ያለ አባት የሚያስገኘው አደምን ነው። ዒሳንስ ከእናቱ አስገኝቷል። ይህን የፈጠረ ይህን ያስገኘ ጌታ ሊመለክ የሚገባው እሱ ነው። አዕቡዱ ረበኩም፣ ጌታችሁን ተገዙት። አለዚ ኸለቀኩም፣ ያ የፈጠራችሁ፣ ወለዚነ ሚን ቀብሊኩም፣ ከእናንተ በስተፊት የነበሩትንም የፈጠረ ጌታ። ለምን? ለዓለኩም ተተቁን፣ ልትፈሩት ይከጀላልና። ያ ተገዙት የምትባሉት ጌታችሁ አላህ በእናንተ ላይ ውለታ የዋለ ነው። አለዚ ጀዐለ ለኩሙል አርደ ፊራሻ፣ ያለ እናንተ ምድርን ምንጣፍ ያደረገ ነው። ወሰማአ ቢናአ፣ ሰማይን ጣራ ያደረገ ነው። ወአንዘለ፣ ያወረደ ነው። ሚነ ሰማኢ፣ ከሰማይ ማአን፣ ውሃን ዝናብን። ፈአኽረጀ ቢሂ ሚነ ሰመራቲ ሪዝቀን ለኩም፣ ካወረደ ውሃ ደግሞ ከመሬት ከምድር ፍራፍሬዎችን ያወጣላችሁ። ለእናንተው ቀለብ ሲሳይ ሲባል የቡቃያ አይነቱን የምን አይነቱን የዘር አይነቱን ያፈለቀው ያወጣው አላህ ነው። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን፣ ለአላህ ቢጤዎችን ባላንጣዎችን አታድርጉ። ወአንቱም ተዕለሙን፣ እናንተው እያወቃችሁ። ኢብኑ ከሲር ሐፊዝ ኢብኑ ከሲር ረሕመቱላህ ዐለይህ አንጋፋው የተፍሲር ሊቅ ናቸው። የአንጋፋው ሸኽ ተማሪ፣ የኢብኑ ተይሚያ የኢብኑል ቀይም ተማሪ፣ ብዙ ተፍሲሮችን አንብበው ዛሬ ተፍሲራቸውን ለኛ እዚህ ዓመት ድረስ እንዲቆይ ያስተማሩ የተነተኑ፣ ከሰሃባዎች ከነብዩ ሰለላሁ ዐለይሂ ወሰለም ቁርአንን በቁርአን በመፈሰር የተፍሲር አይነቶችን ለኛ ብትን አድርገው አበጥረው ያመጡ ናቸው። ይህን አንቀጽ ሲፈስሩ ምን ይላሉ? አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ሊልዒባዳ፣ ፈጣሪ ማለት እነዚህን ነገር ያስገኘው እሱ ነው። ሰማይ ምድሩን
ሰማይን ጣራ ያደረገ ምድርን የዘረጋ ከሰማይ ውሃ ወርዶ ከምድር ቡቃያ ፍራፍሬን ያወጣ እሱ ነውና አምልኮ የሚገባው ለማን ነው? ለአላህ ነው። አዎ ከአላህ ውጭ ለማንም አይገባም። አንተ በምሳሌ እስቲ የሆነ ቦታ ተቀጥራ እየሰራህ ነው። እዛ ድርጅት ላይ እየሰራህ አሰሪህ የሚከፍልህ ወጪን የሚችለው አለቃህ ነው። ነገር ግን ለሌላ ድርጅት የይን ስራት ይከፈለ እሱ ለሌላ ድርጅት ብትሰራ ብታገለግል ያ አለቃህ የሚከፍልህ ባንተ ላይ ይቆጣል አይቆጣም? ይቆጣል። የሚከፍልህ እሱ የምታገለግለው ለሌላ። አላህ ፈጥሮ ሲያበቃ ግበግቦ ሁሉን ነገር አስተካክሎ ውለታ ውሎልህ ሲያበቃ ሌላን ስታመሰግን ሌላን ስትገዛ አላህ ይደሰትብኛል ብለህ ታስባለህ? የማይሆን ነገር ነው። አምልኮ ሁሉ ነገር በአጠቃላይ ለማን ነው? ለአላህ ነው። ሙእሚን ሲቸገር ያ አላህ፣ ሲደሰት አልহামዱሊላህ። በሁሉም ነገር አላህ ነው። ከአላህ ውጭ የሚያመልክስ አድባሩ ካለ ቆሌው ሊቆጣ ነው። ቆሌው ካለ አድባሩ ጂኒ ጃንቃው እያለ ብዙ ነገሮች ለብዙ ነው። አምላክ አላህ ብቻ ነው። አምልኮ የሚገባው ለሱ ነው። ከሱ ውጭ ለማንም አይገባም። ይህ ትልቁ ነቢያቶች የተላኩበት ትልቁ ጉዳይ ነው። 124,000 ነቢያቶችና ሩሱሎች ልኳል አላህ። እነዚህ ሩሱሎች ያስተማሩት ነገር በአጠቃላይ ይህንን ነው። ወለቀድ በአስና ፊ ኩል ኡመቲን ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። በእርግጥም በእያንዳንዱ ማህበረሰብ ጄኔሬሽን ትውልድ ላይ መልእክተኞችን አስነስተናል ልከናል። ምን የሚሉ አን ይዕቡዱ ላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትን እራቁ የሚሉ። አዎ የነቢያቶች አስተምሮ ይሄ ነው። ገንዘብ ስጡኝ ስልጣን ስጡኝ አይደለም፣ አምልኮ ለአላህ ነው። ሁድም ኑህም ዒሳም ኢነላህ ረቢ ወረብኩም አሉ። ዒሳ የኔም ጌታ እናንተ እሱ ነው አላህ ነው። ፈዕቡዱ ተገዙት። ሃዛ ሲራጡ ሙስተቂም ይህ ነው ትክክለኛ መንገድ። ዒሳ እንደተወለዱ ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ ያሉ እንጂ እኔ የአምላክ ልጅ ነኝ እኔ አላህ ነኝ አላሉም። እኔ አላህ ባሪያ ነኝ። አታኒ አልኪታብ ወጀዐለኒ ነቢያ መጽሐፍም ሰጥቶኛል ከነቢዮችም አድርጎኛል አለ። አምልኮ ለአላህ ነው። ድግምት የሚባለውን ነገር አላህን ማይፈራ ሰው፣ በአላህ ላይ መተማመን ተወኩል የሌለው ሰው፣ ቅናት ያለበት በሰው ሪዝቅ የሚቀና በሰው ለውጥ የሚመቀኝ ሰው የምቀኞች ባህሪ ነው። ቀልብ ሲበላሽ ነው ነገር። የምቀኝነት ክፋቱን ተመልከቱ። ቀልብ ሲበላሽ ወደ ድግምት ያስሮጣል። ሰዎች ላይ ድግምት ለማሰራት ያስሮጣል። ድግምት በእስላም የተወገዘ ነው። ጠንቋዮች ወራዶች ናቸው በእስላም። አምልኮ የሚገባው ለአላህ ብቻና ብቻ ነው። ግልጽ ነው አይደል? حرم الله الا بالحق አላህ ህርም ያደረጋት ያለ አግባብ እንዳትገደል ህርም ያደረጋትን ነፍስ መግደል ከከባድ ወንጀል ነው። በእስላም ነፍስን ማጥፋት ከባድ ወንጀል ነው። ነፍስን እንኳን የሰው ነፍስ አይደለም የራስህን ነፍስ ልታጠፋ በእስላም አልተፈቀደልህም። ከባድ ወንጀል ነው። ከተላላቅ ወንጀል ነው። ራስህን ማጥፋት ማለት ባጠፋው ነገር የውመል ቂያማ ነገር ትቀጣለህ። በስለት ወቅቶ ከሆነ ከጀሃነም የሆነ ስለት ጀሃነም ውስጥ ራሱ እንዲወጋ ያደርጋል። መርዝ ጠጥተህ ከሆነ የጀሃነምን መርዝ ትጋታለህ። በገመድ ከሆነ በጀሃነም ገመድ ነገ ትሰቃያለህ። ከባድ ወንጀል ነው። የሰው ነፍስን ማጥፋትን ከባድ ወንጀል ነው። ዛሬ ላይ አላህ ይጠብቀን። ነፍስ የረከሰበት ቀላል የሆነበት የሰው ደም የረከሰበት እዛም ያግታል፣ ያርዳል፣ ይገላል። የሰው ህይወት እንደፈል በጣም ርካሽ የሆነበት ወቅት ደርሰናል። በሚገርም ሁኔታ ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት ሐዲስ ታላቁ ሰሃባ አቡ ሁረይራ ባስተላለፉት ሐዲስ ይሄን አስተምሮ ነግረውናል። ወለዚ ነፍሲ ቢየዲሃ ነፍሴ በእጁ ባለው ጌታ ይሁንብኝ ለያእቲየነ ዐለ ናሲ ዘማኑን በሰዎች ላይ ዘመን ይመጣል ላ የድሪ ልቃትሉ ፊ አይ ሸይን ቀተለ ወላ የድሪ ልመቅቱሉ ዐላ አይ ሸይን ቁትለ። ገዳይ በምን ጉዳይ እንደሚገድል የማቅበት የሚገደለውም አካል በምን ጉዳይ እንደተገደለ የማቅበት ዘመን ይመጣል ብሎ ነገሩ።
ዛሬ ሲገል ለምን ዓላማ እንደሚገድል አቅም የሚገደለው ማከል በምን ጉዳይ እንደሚገደል አቅም ግን ነፍስ ረከሰች። ዛሬ እስላምን እንደ ገዳይ አድርገው የሚስሉ አሉ፣ ቁማር የሚጫወቱ። ኢስላም ጂሃድ በመጣበት ሰዓት ጭምር አሚር ኖሮ በጂሃድ እንኳን ሲመጣ መስፈርቶችን አስቀመጠ። ምን አይነት መስፈርት? ህፃናት እንዳትነኩ ኢስላም ነው ያለው። ሴቶችን እንዳትነኩ፣ ሽማግሌዎች እንዳትነኩ፣ ከጦርነቱ ጋር ግንኙነት ያለውን ብቻ ከዛ ውጭ እንዳትነኩ፣ ሌላ ማንንም እንዳትነኩ፣ ቤተክርስቲያን እንዳታፈርስ፣ መስጊድ እንዳታፈርስ፣ ዛፍ እንዳትቆርጥ የኢስላም አስተምሮ ነው። አየህ፣ የኢስላም አስተምሮ ነው። በምን ምክንያት? ኢስላም የሆነ ሰውን ለማስደሰት የሆነ ሰውን እንትን አይደለም። በቃ መርህ ነው። ኢስላም መርህ ነው። ማንንም እንኳን እሱን አይደለም ቃል ኪዳን ያለውን ሰው መግደል የጀነትን ሽታ ከጀነት ሽታ እንዲርቅ ያደርገዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቃል ኪዳን ያላቸውን ሰዎች መንካት፣ ከኢስላም ጋር ቃል ኪዳን ኖሮት በአንተ ጥበቃ ላይ ተብሎ ገብቶ ያን አካል መግደል ከጀነት ሽታ ይርቃል። እንኳን የሰው ነፍስ አይደለም እንስሳት ዝም ብላ ህይወቱን እንድታጠፋ አይደለም የምትበላው በግ፣ ፍየል፣ ከብቶችን ለማረድ የቤት እንስሳ የሚባለው ለመብል የተፈቀዱትን ለማረድ ዝም ብለ ረዳል አለም ኢስላም። ቢላውን መጀመሪያ ሳለው በደንብ መውረደው ከዛ ባንዴ ያሳርፈው ነው እንጂ በዛገ ቢላ እንድታሰቃይ ጭምር አልተፈቀደም። ለሰው ልጅ እንኳን የሰው ልጅ አይደለም ለእንስሳ የሚጨነቅ ዲን የሰው ልጅን እንዴት ነው? ዛሬ ግን እስላም ላይ የተለያየ ታፔላ ይለጠፋል። እንዲህ ያሉ ቁማርተኞች ውጭ ሀገር ተቀምጠው ማህበረሰቡን ለማባላት የሚንቀሳቀሱ አካላት በዚህ መልኩ ያደርጋሉ። አንድ ነፍስን ያዳነ የዓለም ህዝብን እንዳዳነ ይቆጠራል። የኢስላም አስተምሮ ነው። አንድ ነፍስን ያለ አግባብ የገደለ ያጠፋ የዓለም ህዝብን እንዳጠፋ ነው። ያለ አግባብ በህግ አግባብ መገደል ያለበት አካል ገለው ከሆነ ይገደላል። በኢስላም ህግ ላይ አግብቶ ዝሙት የሰራ ወታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ ዝም ብሎ ተነስተው ግን እንደብሎ መግደል የሚባል የለም። ከባድ ነው። እንኳን የሰው የራስህን ነፍስ ማጥፋት አትችልም። ለዚህ ነው አላህ ወለኩም ፊል ቂሳሲ ሐያቱን ያ ኡሊል አልባብ፣ እናንተ የልቦና ባለቤቶች ወይ በቂሳስ ላይ እኮ ለእናንተ የህይወት ዋስትና አላችሁ አለ። ምን አይነት ዋስትና? የገደለ ይገደላል ቢባል ማንም ሰው እጁን አያነሳም። ከገደልኩኝ ይገደላል ብሎ ስለሚያስብ ዛሬ ይገላል፣ እስር ቤት ይታገም ጠብሎ ይወጣል። የገደለ ይገደላል ነው ለዚህ ኢስላም አስተምሮ። አራተኛው አክሉ ሪባ ነው። ወለድን አራጣን መብላት ከባድ ወንጀል ነው። ያ አዩሃ الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين ብሎ አላህ ቁርአን ላይ የገለጸው ሪባ ወለድ ማለት በረካን የሚያጠፋ ነው። يمحق الله الربا ويربي الصدقات አላህ ሪባን ያንኮታኩቷል፣ ሰደቃትን ግን ያፋፋዋል አለ። ሰደቃ ይፋፋል፣ ሪባስ ይንኮታኮታል። በአንድ ወቅት አልሰማችሁም? የዓለም ኢኮኖሚ በጣም ወርዶ ነበር። በምን ከተባለ በወለድ። ወለድ በረካ የለውም። ወለድ መጨረሻው ውርደት ነው። ዛሬ ከስንት ዲን የራቀ አለ። የእሱ ሐቅ ብቻ ያልሆነውን የቤተሰቦችን ንብረት ስንት ሐቅ ያሉበት ህፃናት ሐቅ ያለበት የአባታቸውን ውርስ ባንክ እያስያዘ ይበደርበታል በወለድ። መጨረሻ ወለድ በረካ ስለሌለው ቤቱ በሐራጅ ይሸጣል። እነዚህ ምስኪኖቹ ጎዳና ይወጣሉ። መጀመሪያ ወለዱ ሐራም ነው፣ አደጋ ላይ ወድቀሃል፣ ከአላህ ጋር ጦርነት መክፈት ነው። ሁለተኛ ደግሞ የምስኪን የየቲሞችን ሐቅንም አጓድላል፣ በልተሃል። ሪባ ከባድ ቅጣት አለው። የለውም ቢባል ግን አለው። በደንብ ስሙ፣ አለው። የለውም ማለ ካሚል ብላችሁ ቆርጣችሁ እንዳሰሙ አለው። ምሳሌ ነው ማመጣው። ጭንቅ ብሎ ጥብብ ብሎ መንገድ ወጥተህ መግቢያ መውጣት
እንደው እጅህን አንስተህ ያ ረቢ ዛሬ ጭንቆኛል ጭንቀቴን አስወግድልኝ ስትል ዘር በል አንተ ወለድ ምትበላለህ ዱዓህ አንተ አይሰማም ዘር በል መባል አይበቃም ከባድ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲያወሩ ذكر الرجل يطيل السفر አንድ ሰው ነው እሱ መንገድ ያረዘመ መንገደኛ ነው የመንገደኛ ዱዓ ሙስተጃብ ነው አሽአስ አክበር ጸጉሩ የተንጨባረረ አዋራ የለበሰ يمد يده الى السماء እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ያ ረብ ይላል ጌታዬ ድረስልኝ ጌታዬ ድረስልኝ ጌታዬ ድረስልኝ ይላል የሚበላው ሐራም ነው የሚጠጣው ሐራም ነው የሚለብሰው ሐራም ነው ሰውነቱ በአጠቃላይ ወغذي بالحرام በሐራም የተገነባ ነው فأنا يستجاب له የዚህ ሰው የዱዓ እንዴት ሙስተጃብ ያደርጋል ይሄ ቅጣት ራሱ በቂ ከባድ ነው ግን አኺራም ከባድ ቅጣት አለው الربا ሪባ ማለት 73 ባበና 73 በሮች አሉት ክፍሎች አሉት وأيسرها በጣም ትንሹ ሪባ የሚባለው مثل أن ينكح الرجل أمه አንድ ሰው እናቱን እንደ መገናኘት የሚያገባ ማለት ነው ትንሹ ሪባ አላህ ይጠብቀን እናትን ማግባት حرام ነው አይደል ግን ትንሹ ሪባ وإن أرب الربا የሪባዎቹ ሪባ ትልቁ ማለት إرض الرجل المسلم የሙስሊም ሰውን ክብርን መንካት ከባዱ ሪባ ነው አላህ ይጠብቀን ሪባ የሚበላ ሰው አደጋ ላይ ነው የተረገመ ነው لعن الله آكل الربا ربا የሚበላ አላህ ረግሞታል ከራህመቱ አርቆታል ومكيله وكاتبه وشاهديه መስካሪው ጸሐፊው የሚበላው ሁሉም የተረገመ ነው በወንጀል እኩል ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ርዝቅ እንዲሰፋ ከፈለክ ሪባን ራቅ ሰደቃ አብዛ ከሐራም ነገር ራቅ ርዝቅ ይሰፋል ዱንያ አኺራ ይስተካከላል በአላህ መተማመን ሲያቀተን እዚህ አደጋ ላይ የምንወድቀው ሁሉም ከእምነት ጋር የተያዘ ነው እምነታችን እየሳሳ ሲመጣ አላህ የከለከላቸው ላይ ዝፍቅ እንላለን ጠንካራ ሲሆን አላህ በእኔ ከተመካ እሱ እኔ በቋለሁ ብሎኛል ስለዚህ በሱ ተመክቻለሁ እሱን ተመክቼ ሪባን ትቻለሁ ሐላል ላይ ተመልሻለሁ ስትል አላህ ደግሞ ቃሉን የሚያጠፍ ጌታ አይደለም من ترك لله شيئا عوده الله خيرا منه ለአላህ ብሎ አንድ ነገር ነተ አላህ የተሻለ ይተካለታል አምስተኛ የየቲሞችን ገንዘብ መብላት በዙል የቲም አባት የሞተበት በእስላም አስተምሮ የቲም ማለት አባት የሞተበት እንጂ እናት የሞተበት አይደለም አባት የሞተበት ለአቅመ አዳም ያልደረሰ ለአቅመ ሔዋን ያልደረሰች ሴት ወይም ወንድ የቲም ይባላል አባት የሞተበት የነዚህን አካላቶችን ገንዘብ መብላት ከባድ ወንጀል ነው አላህ በቁርአን ላይ የዛብተበት ከባድነቱን የገለጸበት إن الذين يأكلون أموال اليتامى እነዛ የየቲሞችን ገንዘብ የሚበሉ ظلما በበደል إنما يأكلون في بطونهم نارا እነሱ እኮ በሆዳቸው የሚበሉት እሳትን ነው አለ የሚያስገቡት እሳትን ነው وسيصلون سعيرا ነዳጅ የሆነች እሳትን ነዲድ የሆነ እሳት ውስጥ ይገባሉ እሷ ውስጥ ይዘፈቃሉ አለ አላህ የየቲም ገንዘብ እሳት ነው አደጋ ነው ነብዩ ሰለላሁ ዐለይሂ ወሰለም ወንጀለኝነቱን ወዳንተ አስጠጋለሁ ብለው ከተናገሩት ከከሰሱ ሰዎች አንዱ የየቲምን ገንዘብ ነው اللهم اني احرج حق ضعيفين የሁለት ደካማ ሰዎችን ገንዘብ የሚበላ ወንጀለኝነቱን ወዳንተ አስጠጋለሁ እከሰዋለሁ ማን የየቲምን ገንዘብና የሴትን ገንዘብ የሚበላ የቲም አባት ይሞታል አጎት ተብዬ ይረከባል መሬት ከሆነ ገጠር አካባቢ ላይ ይገፋበታል አቅም ይያለ መሬቱ ላይ እንደፈለገ ያደርጋል ከተማ ላይ ካርታ በስሙ ያዞራል ይቀይራል ምን ይላል ሱብሃንአላህ بالمعروف የተባለውን በአግባቡ አቅም የሌለው ከሆነ የቲሞችን የሚንከባከብ ከሆነ በአግባቡ ይጠቀም ይብለ የተባለ በዙልም ይበላል የቲሞችን የሆነች ቁራጭ ነገር እየሰጠ የራሱን ልጆችን ግን ይንከባከብበታል ገንዘባቸውን እንደፈለገ ያደርጋል አቁም ብሎ ያ አላህ የሴቷም ገንዘብ ደግሞ ምስኪን ናት ውጭ ሀገር ሄዳ ለፍታ ደክማ አባቴ ጋር ወይ አጎቴ ጋር ወይ ዘመዴ ጋር የሆነ አካል ጋር ብቻ ብላ ትልካለች አስቀምጡልኝ ስመጣ ሀገር ስገባ ስራ ሰራለሁ እስቲ ቤት ገንቡልኝ
ይኸው መሬት ገዝታችሁ ብላ ገንዘቧን ትልካለች። ከዛስ አንዳንድ አጭበርባሪ የሌላ ሰው ቤት ፎቶ እያነሳ ይኸው የገነባውልሽ ይላታል። በደስታ በቃ ማረፊያ እዚህ ሆኗል ብላ ልምጣ ብላ ስትመጣ ምንም ነገር የለም። ወላሂ አንድች ልጅ ደውላ ያለችኝ ልንገራችሁ። በዚህ ጉዳይ ያወራው ሚዲያ ላይ ሰማችና ደወለች። ኢሞ ምናምን የሚባል ስልክ ላይ የሁሉንም ቁጥር ዝም ብሎ ስለሚያወጣ ከሌላ አለችኝ። አዎ በዚህ ጉዳይ ተናገርኩ። ማን ነግሮ ነው አለችኝ። የሚታየው ምን ሰማው ነገር ስለሆነ ነው አልኳት። ወላሂ አሁን የተናገርከው የኔና የእህቴን እንትን ነው ታሪክ ነው አለች። እንዴት? እህቴው ከ2 ወር በኋላ ነው አሁን ሰላም የሆነችው። ራሷን ስታ ስንት ጊዜ አልጋ ላይ ተኛቻል። በምን ስትመጣ ቤተሰቦቻችን ንብረቶቻችንን ካዱን አለች። አለም ብለን ስንመጣ ምንም ባዶ ነገር የለም አለች። ይሄው አእምሮዋን ስታ መጥፎ በቃ ሌላ ሀያት ላይ ገብታ ነበር። ወላሂ ከባድ ነው። የሴቶችን ገንዘብ የሚበላ አገባሻለሁ ይልና ገንዘብ ላኪ ይላታል። ሱብሃንአላህ ምስኪን። ለዚህ ነው እኮ ይሄ የርቀት ትዳር ኦንላይን ከጋብቻ ምናምን በእስላም ኦንላይን ከየት ያመጣው ነው? አንተ ሳታይ ማንነቷን ሳታቅ እንዴት ነው ወላጅ ዝም ብሎ የሚድረው? ጫውታ እኮ ነው ላይ። አሁንማ እኛን ጭምር ራሱ አጋቢ አድርገው በዚሁ በደንብ ወቁት። ስለ ጋብቻ የሆነ ነገር የተናገርነው ነገር ካለ እኔን ጭምር እኮ ነው ስለ ጋብቻ አግቡ ትዳር እንዲህ ነው ብዬ የተናገርኩበት ካለ ሐላል ጋብቻ ብሎ ከታች ይጽፍና የኔን ዳዕዋ ያመጣና በዚህ በኩል ደግሞ በሴት አጅቦኝ በኤዲት አድርጎ ማለት ነው ሴቶችን እንዲህ ምናምን ወዲየ ተንቀሳቀሱ ምን ያደረው አላህን አትፈሩ? ለምን በመላእክት ታውቃላችሁ? የኔ ቢሮ ያለ ይመስላችሁ ስንት ሰዎች እየደወሉ ማግባት እፈልጋለሁ ይለኛል እየደወለ እንጂ እኔ አጋቢ አይደለሁም ማለት አይ ቲክቶክ ላይ እቺ ነው ይላል። እነዚህ ሰዎች ምን አይነት ተንኮል እንደሚሰሩ ተመልከቱ። እኛ ዳዕዋን ያደርግነው የሆነ ርዕስ ይመጣል። ስለ ጋብቻ ኪታብ ስታስቀራ ኪታቡን ኒካ ስለሆነ ስለ ጋብቻ ትናገራለህ። በሆነ ግዴታ ትናገራለህ ምን ነገር ስላለበት ያንን ያስተኩና የኛ ቢሮ አስመስሎ ስልክ ከታች ጽፎ ሐላል ጋብቻ ይላል። አላህ በዚህ መልኩ አደብ አንቺም አደብ ያሽ ወልይ የተደረገልሽ እኮ አባትሽ ወንድምሽ አጎትሽ እኮ የተባለ ላንቺ ክብር ነው እንጂ ሴት ራሷን በራሷ መዳር አትችልም በእስላም። አዩማ امرأة نكحت بغير إذن وليها فنكاحها باطل ነው። የትኛውም ሴት ያለ ወልዩዋ ፍቃድ ራሷን በራሷ ከዳረች ኒካህ ባጢል ነው። ወልይ ቤተሰቦች ሙስሊም አይደሉም ካልሽ ሸሪዓ ፍርድ ቤት ቃዲ ነው የሚደርሽ። ከዛው አንቺ ራስ በራስሽን መዳር እንዴት ከየት ያመጣሽው? ላንቹ ሲባል ነው ላንቹ ክብር ነው እንጂ ዝም ብለሽ ቤተሰብሽን ሳቲ ዝም ብለሽ አትግቢ። ጥንቃቄ አድርጊ። የቲሞችን ገንዘብ መብላት ከባድ ነው። ሙስተድረክ الحاكم ላይ በተዘገበው ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ እቺን ሐዲስ ስሙ። አርባዓቱን ሐቁን ዐለ الله ألا يدخلهم الجنة ولا يذيقهم نعيمها። አራት ሰዎች አላህ ጀነት ላያስገባቸው የሷ ኒዕማን ላያቀምሳቸው አላህ ራሱ ላይ ግዴታ አድርጓል አሉ። ሱብሃንአላህ አላህ ይጠብቀን። የመጀመሪያው ሙድሚኑል ኸምሪ ኸምርን አዘውትሮ የሚጠጣ ኸምር አቅልን የሚያስተ ኡሙል ኸባኢስ አስካሪ መጠጥ ማለት ነው። ዛሬ ማህበረሰብ የሚበትን ልጆች ተርበው ሚስት ተርባ እሱ ኸምር የሚጠጣ አስካሪ መጠጥ የሚጠጣ ከሆነ የልጆች ጎሮሮ ላይ እንደፈለገ የሚሆን ከበር መልስ እኔ ነኝ ይላል ይጋብዛል። ምን ይላል? እቤት የዳቦ ሲባል የሽንኩርት የምን ሲባል ግን ዘርበይ ቢሎ የሚሳደብ የሚጣላ በዛውም ይገባቸዋል። ኸምርን የመሰለ ብዙ ነገር አለ። ሁለተኛው ወአክሉ ሪባ መብላታል። ሶስተኛው ወአክል ማል اليتيم بغير حق የየቲምን ሐቅ ያለ አግባብ መብላታል። አራተኛው ወልዐቁ ሊዋሊደይሂ ወላጆችን ሐቅን መክፈፍ እነሱን ማስከፋት። ወላጆች በእስላም የተከበሩ ናቸው። እናት አባት በእስላም የተከበሩ ናቸው። እድሜያቸው ሄዶ ገፍቶ ምን ብሎ فلا تقل لهما ኡፍን እንዳትሏቸው የተባለበት እንዳትሏቸው ትልቁ ስድብ መቼ? እድሜያቸው በሄደ ሰዓት በጃጁ ሰዓት አቅላቸውን ሊስቱ ይችላሉ። ሊያነጫንጫቸው በሚችሉበት ሰዓት فلا تقل لهما ኡፍን ولا تنهرهما እንዳታመናጭቃቸው እንዳትገላመጣቸው ብሎ አላህ ቁርአን ላይ የገለጸው እንደ ወላጅ ሐቅ እስላም እንደገለጸው ማንም አልገለጸውም። እናት በእስላም የተከበረች ናት። አዎ والله ይሄ ዛሬ ላይ የአባት ቀን የእናት ቀን አመት ላይ ምናምን ምን በቃ ይሄ ሙድ ሆነ መጫወቻ።
እናቴ 1000 ዓመት ኑሪልኝ ኑ እስቲ የእውነት ሁና ተንከባከባታ እግሯን ጠባታ እማይበላታ ስትጠራ አቤት በላታ እየገለመጥኳት እየሰደብኳት አልተማርሽ ዝም በይ እያልኩኝ ሐቋን እየገፈፍኩኝ ግን እዚች ጋር በሚዲያ ብቻ በሶሻል ሚዲያ ላይ ፎቶዋን እየለጠፍኩ ምናምን ይሄ አይደለም እንኑረው እናት ናት መተኪያ የላትም ወላሂ እናት 9 ወር ተሸክማ አመመኛለች እንዴ ሰለቸኛለች እንዴ ርግዝናዋ ጽንሷ እንዳይጎዳበት መንገድ እየመረጠች የሄደች እናት ከወለደች በኋላ ስታለቅስ ያለቀሰች እናት ስትደሰት የተደሰተች እናት ለውጥህን መቀየርህን ማደግህን ምትመኝልህ ምትናፍቅልህ እናት አርጅተህ ሽበት አውጥተህ ጭምር እናት ካለች ወላሂ አንተ ለሷ ልጅ ነውንም ልጄ ነው የምትል ልጅ ነህ ትንሽ ልጅ ነህ ሁሌ እንደ ትንሽ ነው የምታየው ሁሌ ትናፍቃለች ሁሌ ትጓጓላለች ሁሌ ትሳሳላለች አባትህም እንደዛው ላንተ የሚጨነቅ ሚል በእስላም ሐቃቸው ከባድ ነውና ሐቃቸውን እንጠብቅ አምስተኛው ወተወል የውም الزحف በተፋፋመ ጦርነት ሰዓት መሸሽ አሚሩ ሽሽ ሳይለ ሙስሊሙን አጋፍተ ምን ብለ መሸሽ ማለት ነው አሚሩ ለጦር ስልት ለምን ወደዚህ አቅጣጫ ብሉ ሸሽ ካለ ተሻሻለ አቅጣጫ ትቀይራል ግን ምን አገባኝ ብለ ማንንም ያኝ ብለ ብሸሽ ከከባድ ወንጀል ነው የመጨረሻው ሰዓቱም ያለቀ ስለሆነ وقذف المحسنات المؤمنات الغافلات سبحان الله قذف المحسنات ጥብቆን ሴቶችን በዝሙት መስደብ ሙእሚናት አማኝ ይሁኑ الغافلات ደግሞ ከዝሙት ዘንግ የሆኑ ሴቶችን በዝሙት መስደብ ዝሙተኛ ናት ማለት ከባድ ወንጀል ነው በእስልምና 80 ግርፋት አለው አላህ ቁርአን ላይ والذين يرمون المحصنات እነዛ ጥብቀው ሴቶችን የሚሰድቡ በዝሙት የሚሰድቡ ثم لم يأتوا بأربعة شهداء ከዛ በአራት ምስክር ካላመጡ فجلدهم 80 جلدة 80 ግርፋት ግረፏቸው እስላሚን ዛሬ እንደቀላል አንቺ ከኔ እንደዚህ ብለ በዝሙት ስም ትሰድባለህ ስም ታጠፋለህ በፌስቡክ ፎቶዋን አውጥተህ ብለ የሌለ ስሟን ትለጥፋለህ ትሰድባታለህ ያላደረገችውን ያላጠፋችውን አራት ምስክር አምጣ አራት ምስክር ግልጽ ነው አራት ምስክር ማለት ዝሙት ሲሰሩ ተመልክቻለሁ የሚሉ አራት ምስክር እነሱ ሰዎች መይት ናቸው እንጂ አራት ሶስት ያያቸው ከመጡ መርፌና ክር ሲሆኑ አይቻለሁ ማለት ነው በእስልምና መመስከር አራት ምስክር ስለዚህ እነዚህ ከባድ ነገሮች ናቸው ሰባቱ አጥፊ ስራዎች የተባሉት ከባድ ነገሮች የሽርክን ካንሰርነት መማተ የድኡ ሚን ዱንላህ ነው ከአላህ ውጭ ያለን አካል እየተጣራ የሞተ دخل النار እሳት ገባሉ አላህ ይጠብቀን አሚን በሏ አላህ ይጠብቀን ከሽርክ አላህ ይጠብቀን ስለዚህ የሽርክን አስከፊነት እንረዳ ድግምት መጥፎ እንደሆነ እንረዳ የሰው ነፍስን የራስን ነፍስ ማጥፋት ከባድ እንደሆነ እንረዳ ወለድን መብላት ከባድ እንደሆነ እንረዳ የየቲምን ገንዘብ መብላት መንከባከቡም እኮ እንደዛ ነው انا وكافل اليتيمين كهاتين هكذا في الجنه او كما قال صلى الله عليه وسلم እኔና የቲምን መንከባከብ ጀነት ውስጥ እንደዚህ ነን አሉ ሁለታቸው እንደዚህ ለያዩና የቲምን መንከባከብ አናቱን ማበስ የቲምን ቀልብህ ያረጥባል ቀልብ እንዲረክ ፈልጋለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም አናት አብስ የማን የቲምን ካበላውስ ካጠጣውስ ካለበስኩስ ምን ልትሆን ነው ታዲያ አናቱን ማበስ የቲምን አብሽር ማለት ቀልብ ያረጥባል ስለዚህም በዚህ ጉዳይ ላይ ጠንከር ያለ አቋም ይኑረን ነው መልካም ከተናገርኩኝ ከአላህ ነው ከተሳሳትኩኝ ከነፍሴና ከሸይጣን ነው አላህ እዚህ የተከበረው ቤት በዚህ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደይሰብስበን መጨረሻችን ያማር አላህ አርግልን መጨረሻችን ያማር አላህ አርግልን ዱንያ አኺራችን አላህ ያሳምርልን ዱንያ አኺራችን ያሳምርልን ጭንቀታችን አላህ ያስወግድልን ከሽርክ አላህ ይጠብቀን ከድግምቱም አላህ ይጠብቀን ሰው ከመግደሉም ራስን ከማጥፋትም ሰውም ከማጥፋት አላህ ይጠብቀን ሪባ ከመብላት አላህ ይጠብቀን የየቲሞችን ሐቅ ከመብላት አላህ ይጠብቀን ሙስሊም እህቶቻችንን በዝሙት ስም ከመስደብ አላህ ይጠብቀን አላህ Subhanahu Wa Ta'ala እሱም ብቻ ተገዝተን እሱም ብቻ አምልከን የመጨረሻው ቃላችን لا اله الا الله ብለን የምንል አላህ ያድርግልን የመጨረሻ ቃላችን አላህ ያሳምርልን ዱንያን ስንወጣ لا اله الا الله ብለን የምንለያት አላህ ያድርገን የመጨረሻው ቃሉ لا اله الا الله የሆነ ጀነት ገባ ብለዋል አላህ ጀነት አላህ ያስገባን አላህ ጀነት አላህ ያስገባን የሁላችንም መጨረሻ ያማር አላህ ያድርግልን እናት አባቶቻችን አላህ ይጠብቅልን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን የሞቱብን የጀነት አላህ ይበላል ከቀብር ቅጣት አላህ ይጠብቃል ያ ረብ ከማከላችን ያላገባውንም ጥሩ ትዳር አላህ ይለግሰው ያማረ ትዳር አላህ ይለግሰው
ያላገቡት ወጣቶች ወንድሞቻችን ሷሊ ሚስት አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ለእህቶቻችንም ሷሊ ባል አላህ ይለግሳቸው አንድነታችንን አላህ ይጠብቅልን የተጨነቀን ከጭንቀቱ አላህ ይገላግለው ረጅም ዓመት ልጅ ጠብቆ ያጣውን ያ አላህ ልጅ አላህ ይለግሰው ልጅ አላህ ይለግሰው ዙርየቱን ጠይባ የተባለው መንታ ልጁን አላህ ይለግሰው አላህ Subhanahu Wa Ta'ala አገራችን ሰላም አላህ ያርግልን ሰላም አላህ ያርግልን ሁሉም በሰላም ገብቶ በሰላም ይወጣ አላህ ያድርገው ሰላሙን አላህ ይጠብቅልን የሁላችንም ርዝቅ አላህ ያስፋልን የተቸገረን ከችግሩ አላህ ይገላግለው ቤት ኪራይ ያለውን የራሱ ቤት አላህ ይስጠው አላህ Subhanahu Wa Ta'ala የሁላችንም ዱንያ አኺራ ያማር አላህ ያርግልን በዱንያ ቆይታችን አላህ ሙስሊም አድርጎ ሷሊህ አድርጎ አላህ ያኑረን ሲገለን ደግሞ ሙስሊም አድርጎ ይግደለን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته